ሰላም ተማሪዎች እንዴት ናችሁ? ፋሩ እባላለሁ በአዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የ10ኛ ክፍል ባዮሎጂን እያየን እንገኛለን። በዛሬው ቪዲዮአችን ደግሞ የ5ኛው ምዕራፍ 4ኛው ንዑስ ርዕስ The Human Urinary System የሚለውን እናያለን። ቪዲዮዎቻችን እንዳያመልጧችሁ የሳቋማን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዌብሳይታችንን ጎብኙ። የክፍል 3 ግቦች ወይም ኦብጀክቲቭስ አሉት። የመጀመሪያው ዲስከስ ዘ ስትራክቸር ኤንድ ፋንክሽን ኦፍ ዘ ኪድኒ፣ ስለ ኩላሊት መዋቅርና ተግባር መወያየት። አይደንቲፋይ ዘ ፕሮሰስ ኦፍ ዩሪን ፎርሜሽን፣ ሽንት የሚሰራበትን ሂደቶች መለየት። ቴል ዘ ሮል ኦፍ ዘ ኤክስክሪቶሪ ሲስተም ኢን ዘ ሆሚዮስታቲክ ፕሮሰስ፣ የማስወገጃ ስርዓት ለሆሚዮስታቲክ ሂደት ያለውን ሚና ማለትም በሰውነታችን ውስጥ ያለውን አካባቢ በማይቀየር ሁኔታ ውስጥ ለማስቀጠል በሚያደርገው ጥረት ውስጥ ያለውን ሚና ማወቅ። ይህ ክፍል ከመጀመራችን በፊት አንድ የምትሰሩት አክቲቪቲ ይኖራል። You will be provided with diagrams or models of the human excretory system or the kidney, and you should draw, label, and study the structure and function of the excretory system or the kidney. የሰውን የማስወገጃ ስርዓት ወይም ደግሞ የኩላሊትን ንድፍ ይቀርብላችኋል። በዛ መሰረት እያንዳንዱን ክፍል ምንድነው የሚለውን መለየት፣ ከዛ ደግሞ መሳል እና ደግሞ መዋቅሩንና ተግባሩን ማጥናት ይጠበቅባችኋል። Finally, present your diagram to your classmates. Support your activity using virtual lab, simulation software, animation and video. ከዛ የሰራችሁትን ንድፍ ለክፍል ጓደኞቻችሁ ማቅረብ ይኖርባችኋል። ይህን አክቲቪቲያችሁን ደግሞ እንዲያግዛችሁ የተለያዩ ምስሎችን ተጠቀሙ፣ ጥሩ ነው። You can browse from internet, books and school digital libraries. መረጃ ለማግኘት ኢንተርኔት የተለያዩ መጽሐፎችን እንዲሁም ደግሞ ከትምህርት ቤታችሁ የዲጂታል ቤተ መጽሐፍ ላይ መረጃዎችን መሰብሰብ ትችላላችሁ። በዛሬው ትምህርታችን ላይ ስለ ሰው የማስወገጃ ስርዓት በተለይም ደግሞ ስለ ኩላሊት የምንመለከት ይሆናል። በዚህ ስርዓት ላይ ስላሉ የተለያዩ ክፍሎች፣ በምን ሂደት ነው እነዚህ ክፍሎች ተቀናጅተው ውጋጅ የሚያስወግዱት የሚለውን እንመለከታለን። ስለ ብላደር፣ ዩሬትራ፣ ዩሬተር፣ ስለ ኪድኒ እንመለከታለን። ሙሉ በሙሉ እስከ መጨረሻው ድረስ ተከታተሉ። What do you know about the excretory system of human beings? ስለ ሰው ልጆች የማስወገጃ ስርዓት ምን ታውቃላችሁ? The excretory system is a system by which metabolic waste products are removed from the body of a human being. ኤክስክሪቶሪ ሲስተም ወይም ደግሞ የማስወገጃ ስርዓት የምንለው የተለያዩ ሜታቦሊክ ተረፈ ምርቶች ከሰው ልጅ አካል ውስጥ የሚወገዱበት ሂደት ነው። እነዚህ ሜታቦሊክ ዌስት ፕሮዳክትስ የምንላቸው ሰውነታችን ውስጥ ህይወትን ለማስቀጠል የሚደረጉ የተለያዩ ኬሚካላዊ አጸግብሮቶች አሉ። ስለዚህ የነዚህ አጸግብሮቶች ተረፈ ምርት ነው ማለት ነው እነዚህ ዌስት ፕሮዳክትስ የምንላቸው። ስለዚህ እነዚህ ከሰው ልጅ አካል የሚያስወግድ ሂደት ነው ኤክስክሪቶሪ ሲስተም የምንለው። ስለዚህ ዩሪነሪ ስርዓት የምንለው የዚህ የማስወገጃ ስርዓት አንደኛው አካል ነው። You may be familiar with the functions of the excretory system, which include blood purification and waste removal. የማስወገጃ ስርዓት ተግባራቶችን ልታውቋቸው ትችላላችሁ። እነዚህ ተግባራቶች ደም ማጽዳትና ተረፈ ምርቶችን ማስወገድን ያካትታል። The system on the other hand performs additional equally vital functions. በሌላ መልኩ ደግሞ ይሄ ኤክስክሪቶሪ ሲስተም ወይም ደግሞ የማስወገጃ ስርዓት ሌሎች ተጨማሪ እኩል ጠቀሜታ ያላቸው ወሳኝ የምንላቸውን ተግባራቶች አሉት። Consider pH control, which is shared by the lungs and blood buffers such as carbonic acid and bicarbonate anion. In order to maintain blood pH between 7.35 and 7.45, as the value higher than 7.8 or lower than 6.8 can lead to days. እንግዲህ የማስወገጃ ስርዓት ሌላኛው ወሳኝ ተግባሩ ፒኤችን መቆጣጠር ነው። ማለትም ደም ውስጥ ያለውን የሃይድሮጅን አየን ክምችት መቆጣጠር ነው። ምክንያቱም የሃይድሮጅን አየን ክምችቱ የደምን
አሲድነት ወይም ደግሞ ቤዝነት ይወስናል። ስለዚህ ይሄንን ፒኤች መቆጣጠር ተግባር በሳምባና ብለድ በፈርስ በምንላቸው የሚከናወን ወይም ደግሞ ሁለቱ የሚጋሩት ተግባር ነው። ሳምባ እንዴት ነው ይሄንን ፒኤች ወይም ደግሞ የደምን የአሲድነትና የቤዝነት ምጣኔ የሚጠብቀው ስንል ሳምባ ካርቦን ዳይኦክሳይድ ያስወግዳል አይደለ? ስለዚህ ካርቦን ዳይኦክሳይድን ግን ባያስወግድና ካርቦን ዳይኦክሳይድ ቢከማች ደም ሞር ወይም ደግሞ የበለጠ አሲዲክ እንዲሆን ያደርጋል። ስለዚህ ሳምባ ካርቦን ዳይኦክሳይድ እንዳይከማች ካርቦን ዳይኦክሳይድን በማስወገድ የደምን አሲድነትና ቤዝነት ምጣኔ ያስጠብቃል። ስለዚህ ሳምባ ደግሞ አንድ የማስወገጃ ሂደቶች ውስጥ አንዱ ነው። ምክንያቱም ካርቦን ዳይኦክሳይድ ሜታቦሊክ ዌስት ነው። ስለዚህ እሱን በማስወገዱ የማስወገጃ ስርዓት አንድ አካል ያደርገዋል። ሌላ ደግሞ ብለድ በፈርስ የምንላቸው አሉ። እነዚህ ኬሚካላዊ ሰብስታንሶች ናቸው ወይም ኬሚካላዊ ንጥረ ነገሮች ናቸው። የደም ውስጥ ያለውን የሃይድሮጅን አየን ምጣኔ በማስጠበቅ አሲድነቱንና ቤዝነቱን የሚያስጠብቁ ናቸው ማለት ነው። እነዚህም ካርቦኒክ አሲድ፣ ባይካርቦኔት አናየንስ፣ ብለድ በፈር ወይም ደግሞ የኬሚካል ንጥረ ነገሮች ናቸው ደም ውስጥ የሚገኙ። ስለዚህ እነዚህም ደግሞ ደም ውስጥ ያላቸውን ምጣኔ ኩላሊት ያስጠብቃል። በዚህም ደግሞ የደምን የአሲዲክና ቤዚክነት ምጣኔ ያስጠብቃል። ምክንያቱ ደግሞ ይሄ ሁሉ እንግዲህ የሚሆነው ለምንድን ነው? የደማችን የፒኤች መጠን በ7.35 እና በ7.45 ማለትም ኒውትራል የምንለው ውስጥ እንዲሆን ወይም እንዲቆይ ያደርጋል። ምክንያቱም ከ7.8 በላይ ቢሆን ፒኤች ወይም ደግሞ ቤዚክ ቢሆን ደሙ ወይ ደግሞ ከ6.8 በታች ወይም ደግሞ ደም አሲዲክ ቢሆን ይሄ ወደ ሞት ያደርሳል። ስለዚህ በ7.35 እና በ7.45 ውስጥ ተጠብቆ መቆየት ይኖርበታል። ስለዚህ ያንን ለማድረግ ደግሞ የማስወገጃ ስርዓት ትልቅ አስተዋጽኦ አለው። What do you know about regulating the concentration of solutes in the blood? ደም ውስጥ ስላሉ ሟሚ ነገሮች ክምችት ላይ ስለሚደረግ ቁጥጥር ምን ታውቃላችሁ? Did you know that the kidney is important in determining the concentration of red blood cells? ደም ውስጥ የሚገኘውን የቀይ የደም ህዋሶች ክምችት ለመወሰን ኩላሊት አስፈላጊ እንደሆነ ታውቃላችሁ? እስኪ ስለነዚህ ሁለት ነገሮች እንመልከት። Regulating the concentration of solutes in the blood is crucial for maintaining homeostasis. ደም ውስጥ የሚገኙትን የሟሚ ነገሮች ክምችት መቆጣጠር ሆሚዮስታሲስን ለማስጠበቅ ወሳኝ ነው። ሆሚዮስታሲስ የምንለው ሰውነታችን ውስጥ ያለውን አካባቢ በማይቀያየር ሁኔታ ውስጥ ለማስቀጠል የሚደረገው ሂደት ነው። ስለዚህ አንደኛው የሶሊድ ወይም የሟሚ ነገሮችን ደም ውስጥ ያለውን ክምችት መቆጣጠር ነው። So this process involves several organs and systems with the kidneys playing a key role. ይሄ ሂደት ደግሞ የሰውነታችንን የተለያዩ አካል ክፍሎች እንዲሁም ደግሞ ሂደቶች የሚያሳትፍ ነው። በዋነኝነት ደግሞ ቁልፍ የሚባለውን ሚና የሚጫወቱት ኩላሊቶቻችን ናቸው። ደም ውስጥ የሚገኙ እነዚህ ሶሊድስ ምንድን ናቸው የሚለውን ብንመለከት ፕሮቲንስ፣ ሊፒድስ፣ ኤንዛይምስ፣ ሆርሞንስ ወይም ንጥረ ፈሳሾች፣ የተለያዩ ንጥረ ነገሮች እንዲሁም ደግሞ ዌስት ፕሮዳክትስ ወይም ተረፈ ምርቶች እንዲሁም ኤሌክትሮላይትስ ደግሞ የምንላቸው እንደ ሶዲየም፣ ፖታሽየም፣ ካልሽየም ያሉት ደም ውስጥ የሚገኙ ሶሊድስ ናቸው። ስለዚህ እነዚህን ሶሊድስ ክምችት ለመቆጣጠር በዋነኝነት ኩላሊት ትልቁን ድርሻ ይወስዳል። The kidneys filter blood, removing waste products and excess substances, thereby influencing solute concentration. ኩላሊቶች ደምን በማጣራት ተረፈ ምርቶችን እንዲሁም ደግሞ ከመጠን በላይ የሆኑ ኬሚካላዊ ንጥረ ነገሮችን ያስወግዳል። በዚህም የሟሚ ነገሮችን ክምችት ይቆጣጠራል ማለት ነው። ዝርዝር ሂደቱ ምን ይመስላል የሚለውን ደግሞ ወደ በኋላ ላይ እንመለስበታለን። ኩላሊት እንዴት ነው ደም ውስጥ ያለውን የቀይ ደም ህዋስ ክምችት የሚወስነው ስንል the kidney produces 85% of the erythropoietin needed to drive a red blood cell formation. ኩላሊት
85 በመቶ ያህል የሚሆነውን ኤሪትሮፖየቲን የተባለ ንጥረ ፈሳሽ ወይም ሆርሞን ያመርታል። ይህ ኤሪትሮፖየቲን የተባለ ንጥረ ፈሳሽ ደግሞ የቀይ የደም ህዋስ መመረትን የሚቆጣጠር ሆርሞን ነው። ስለዚህ በአስፈላጊ ሰዓት ኤሪትሮፖየቲን የተባለውን ንጥረ ፈሳሽ መመረት ከፍ በማድረግ የቀይ የደም ህዋስን ክምችት እንዲጨምር ያደርጋል። በክምችቱ ደግሞ በጨመረ ሰዓት ላይ ደግሞ ወይ ደግሞ በቂ በሆነበት ሰዓት ላይ ደግሞ የሆርሞኑን ወይም የንጥረ ፈሳሹን የመመረት መጠን በመቀነስ የቀይ የደም ህዋስ ክምችትን ይቆጣጠራል ኩላሊት። ሌላ የኩላሊትን ተግባር ደግሞ ስንመለከት the kidneys also undertake the final synthesis step in the creation of vitamin D. ሰውነታችን ውስጥ ቫይታሚን ዲ የሚፈጠርበት ማለትም የሚዋሃድበት የተለያዩ ደረጃዎች አሉ። ከነዚህ ደረጃዎች ውስጥ የመጨረሻው ደረጃ ማለትም ቫይታሚን ዲ አገልግሎት ላይ መዋል ወደሚችል ይዘት የሚቀየርበት ደረጃ የሚከናወነው ኩላሊት ውስጥ ነው። When the kidneys fail, these functions are weakened or removed entirely, causing homeostasis to be disrupted. ኩላሊት ተግባሮቹን በትክክል ማከናወን የሚችልበትን አቅም ሲያጣ እነዚህ የኩላሊት ተግባራቶች ይዳከማሉ ወይ ደግሞ ሙሉ በሙሉ ይቋረጣሉ። ይሄ ደግሞ ሆሜኦስታሲስ እንዲረበሽ ያደርጋል። ይሄም ደግሞ የተጎዳው ሰው ላይ የተለያዩ ምልክቶች እንዲፈጠሩ ያደርጋል። ከነዚህ ምልክቶች መካከል ዊክነስ፣ ፈቲግ፣ የድካም ስሜት፣ ሾርትነስ ኦፍ ብሬዝ፣ የትንፋሽ ማጠር፣ አኔሚያ፣ የደም ማነስ፣ ጀነራላይዝድ ኤደማ ኦር ስዌሊንግ፣ የሰውነት እብጠት፣ ሜታቦሊክ አሲዶሲስ ወይም ደግሞ የአሲድ ሰውነት ውስጥ መብዛት፣ ኢንክሪዝድ ፖታሽየም ሌቭል የፖታሽየም መጠን መጨመር፣ ሄርት ኤሪትሚያስ ወይንም ደግሞ የተዛባ የልብ ምት and other symptoms እንዲሁም ደግሞ ሌሎች ምልክቶች ሊታዩ ይችላሉ። Each of these functions is critical to your survival and well-being. ስለዚህ እነዚህ ያየናቸው የማስወገጃ ስርዓት ተግባራቶች ለሰው በህይወት መቆየት እንዲሁም ደግሞ ጤናማ መሆን በጣም ወሳኝ ናቸው። The section explains the anatomy of the excretory system and how it facilitates the physiological tasks required for equilibrium. በዚህ ክፍል የማስወገጃ ስርዓት መዋቅርን እንመለከታለን። እንዲሁም ደግሞ ሰውነታችን ውስጥ ያለውን ውስጣዊ አካባቢ በማይቀያየር ሁኔታ ውስጥ ለማስጠበቅ የሚያስፈልጉትን ተግባራቶች እንዴት እንደሚያከናውን እንመለከታለን። The kidney should be thought of as a plasma regulator rather than a urine maker. ኩላሊት እንደ ሽንት ሰሪ ከማሰብ ይልቅ የፕላዝማ ተቆጣጣሪ ተብሎ መታሰብ ይኖርባቸዋል። ለምንድን ነው ፕላዝማ የምንለው? የደም ፈሳሹ ክፍል ማለት ነው። ስለዚህ ፕላዝማ ውስጥ ያሉ የተለያዩ ነገሮችን እንደሚቆጣጠር ተመልክተናል። ስለዚህ ይሄንን ደግሞ ማሰባችን ኩላሊት ሆሜኦስታሲስን ለማስጠበቅ ያላቸውን ትልቅ ሚና እንድንረዳ ያደርጋል። As you read through each section, consider the following scenario. እዚህ ትምህርት ላይ ያለውን እያንዳንዱን ክፍል በምታነቡበት ሰዓት ላይ ይህንን ሁኔታ ከግንዛቤ ውስጥ አስገቡ። What if this doesn't work? ይሄ ባይሰራስ? ይሄ ተግባር ባይሰራስ የሚለውን ነገር አስቡበት። This inquiry will assist you in comprehending how the urinary system maintains homeostasis and influences all other bodily systems as well as one's quality of life. ይሄ ጥያቄ እንዴት የዩሪነሪ ስርዓት ሆሜኦስታሲስን እንደሚያስጠብቅ እንዲሁም ደግሞ ሌሎች የአካል ስርዓቶች ላይ እንዲሁም ደግሞ የሰው ህይወት ላይ ተጽዕኖ እንደሚያደርግ እንድትረዱ ያግዛችኋል። ግሩፕ ወርክ ወይም የቡድን ስራ ይኖራችኋል። Being in groups of 3 to 4 students and using locally available resources, construct a model of the kidney and discuss its structure and functions. በቡድን 3 እስከ 4 ተማሪ ያለው ቡድን መስረታችሁ አካባቢያችሁ ላይ የምታገኟቸውን ቁሳቁሶች በመጠቀም እዚህ ምስል ላይ እንደምትመለከቱት ሊሆን ይችላል የኩላሊትን ተምሳሌት ሊወክል የሚችል ነገር ገንቡ። በዚህም ደግሞ የተለያዩ ክፍሎቹን እንዲሁም
ተግባሮቻቸው ላይ ተወያዩ። ኤክስተርናል ስትራክቸር ኦፍ ኪድኒ የኩላሊት ውጫዊ መዋቅር The kidneys are a pair of bean-shaped organs in the abdominal cavity that are placed directly below the liver. ኩላሊት የምንላቸው የባቄላ አይነት ቅርጽ ያላቸውን ጥንድ የአካል ክፍሎች ሲሆን የሚገኙትም ደግሞ አብዶሚናል ካቪቲ የምንለው ማለትም ይሄ ደረት ክፍል ከምንለው በታች ያለው ጉበት፣ አንጀት፣ ስቶማክ የምንለው የሚገኝበት ክፍል ማለት ነው። እዛ ውስጥ ለምናገኛቸው የተቀመጡትም ደግሞ ቀጥታ ከጉበት በታች ነው። The endocrine system includes the adrenal glands which are located on top of each kidney. ኢንዶክሪን ስርዓት የምንለው የተለያዩ እጢዎች ስብጥር ሲሆን ንጥረ ፈሳሾች ወይም ሆርሞኖች የሚመረቱበትና የሚመነጩበት ስርዓት ነው እና የዚህ ስርዓት አንደኛው አካል ደግሞ ወይም እጢ አድሬናል ግላንድ የምንለው ነው። ይሄ አድሬናል ግላንድ ደግሞ እያንዳንዱ ኩላሊት ወይም ሁለቱም ኩላሊቶች ከላይ እናገኘዋለን። Blood is purified and filtered by the kidneys. ደማችን የሚጸዳው እንዲሁም የሚጣራው በኩላሊቶች ነው። The kidneys filter all of the blood in the human body on a daily basis, consuming over 25% of the oxygen taken by the lungs in the process. ኩላሊቶች ሰው አካል ውስጥ ያለውን ሙሉ ደም በየቀኑ ያጣራሉ። በዚህም ደግሞ ሳምባችን ካስገባው አጠቃላይ የኦክሲጅን መጠን ከ25% በላይ የሆነውን ኩላሊቶች ለዚህ ሂደት ይጠቀሙበታል። Through aerobic respiration, oxygen enables kidney cells to produce chemical energy in the form of ATP. ስለዚህ ይሄንን ኦክሲጅን የኩላሊት ህዋሶች aerobic respiration የሚባለውን ሂደት ኦክሲጅንን በመጠቀም የሚከናወነውን ማለት ነው። እሱን በመጠቀም ኬሚካላዊ ኤነርጂን ወይም ኃይልን በኤቲፒ ወይም አዲኖሲን ትራይፎስፌት መልክ እንዲያመርቱና እንዲጠቀሙ ያደርጋቸዋል። What do we call the filtrate that leaves the human urinary system? ከሰው የዩሪነሪ ስርዓት የሚወጣውን ፊልትሬትስ ወይንም ጥል ምን እንለዋለን? ማለትም ደም ከተጣራ በኋላ በዩሪነሪ ስርዓት ከሰውነት የሚወገደው ነገር ምን ይባላል? Urine is the filtrate that comes out of the kidneys. ስለዚህ ከዩሪነሪ ስርዓት ወይም ደግሞ ከኩላሊቶች የሚወጣው ጥል ምን ይባላል? ዩሪን ወይንም ሽንት ይባላል። The ureters, which are around 30 cm long, transport urine from the kidneys to the urinary bladder. ureters የምንላቸው የሽንት ቧንቧዎች ደግሞ 30 ሴንቲሜትር አካባቢ ርዝመት አላቸው። ሽንትን ከኩላሊቶች ከሁለቱም ኩላሊቶች ወደ ሽንት ፊኛ ትራንስፖርት ወይም ደግሞ ያጓጉዛሉ። Kidneys filter the blood and produce urine that is stored in the bladder before removal. ስለዚህ ኩላሊት ደምን በማጣራት ሽንትን ያመርታል። ይሄም ደግሞ ብላደር ወይም ደግሞ ፊኛ ውስጥ ከመወገዱ በፊት ይጠራቀማል። Urine is driven through the ureters by waves of peristalsis rather than passively draining into the bladder. Smooth muscle contractions. ሽንት በዚህ በዩሬተርስ ወይም በሽንት ቧንቧ የሚተላለፈው ፔሪስታልሲስ በምንለው እንቅስቃሴ ነው። ስለዚህ ቀጥታ በዚህ ቱቦ ፍስስ ብሎ ወደ ብላደር ወይም ወደ ፊኛ ፓሲቭ ድሬኔጅ የለውም። ማለትም አንድ ነገር አሁን በጆክ አድርገን የሆነ ቱቦ ይዘን ከላይ ብናፈስ በዛ በቱቦ ውስጥ ፍስስ ብሎ ቀጥታ በታች በኩል ይወጣል አይደል? የሽንት ግን እንደዛ አይነት ሳይሆን ፔሪስታልሲስ የምንለው ተከታታይ የሆነ የለስላሳ ጡንቻዎች መኮማተር የሚፈጥረው ሞገዳዊ እንቅስቃሴ ነው ወደ ሽንት ፊኛ የሚያደርሰው። ይሄ ዩሬተርስ የምንላቸው የሽንት ቧንቧ በውስጥ በኩል ስሞዝ መስል ወይም ደግሞ ለስላሳ ጡንቻ የተሸፈነ ነው። ያ ደግሞ ኮንትራክት ማድረግ መኮማተርና ዘና ማለት ሪላክስ ማድረግ የሚችል የጡንቻ አይነት ነው። ስለዚህ ቀስ እያለ ይሄ የመስል ወይም ጡንቻ በሚፈጥረው የተቀናጀና ቁጥጥር ያለበት የመኮማተርና የመልቀቅ ሂደት የሚፈጥረው ሞገዳዊ
እንቅስቃሴ ነው ሽንቱን ወደ ብላደር ወይም ወደ ሽንት ፊኛ የሚያደርሰው። ይሄንንም ሂደት ደግሞ ፐሪስታልሲስ እንለዋለን። ዩሪን ፍሮም ቦዝ ዩሬተርስ ኢዝ ኮሌክትድ ኢን ዘ ብላደር። ከዛ በሁለቱም ዩሬተር ወይም በሁለቱም የሽንት ቧንቧዎች የመጣው ሽንት የት ነው የሚሰበሰበው? ብላደር ወይም የሽንት ፊኛ ውስጥ። Its capacity is diminished during late pregnancy because to compression by the increasing uterus, resulting in increased urination frequency. የመጨረሻዎቹ የእርግዝና ወራት አካባቢ የሚፈጠረው የዩተረስ እድገት ማለትም የማህፀን እድገት ብላደር ወይም የሽንት ፊኛ ላይ ጫና ይፈጥራል። ያም ደግሞ የሽንት ፊኛን የመያዝ አቅም እንዲቀንስ ያደርጋል። ስለዚህ የዩሪኔሽን ወይም ደግሞ የመሽናት ፍጥነት ይጨምራል። Urine is transported from the bladder to the exterior of the body via the urethra. ሽንት ከሽንት ፊኛ ወደ ውጪ የሚጓዘው ዩሪትራ በምንለው ከሽንት ፊኛው በታች ባለ የሽንት ቧንቧ ወይም በየሽንት በኩል ነው። The only urological organ that differs significantly between males and girls is the urethra. All other urine transport systems are identical. በዚህ ሽንት በሚወገድበት ስርዓት ውስጥ ያሉ ክፍሎች መካከል ጉልህ የሆነ ልዩነት በወንዶችና በሴቶች መካከል ያለው አካል ዩሪትራ ያልነው የሽንት ቧንቧ ነው። ከዛ ውጭ ያሉት ሽንት የሚጓጓዝባቸው መስመሮች ወይም ስርዓቶች ውስጥ ያሉ ክፍሎች በሁለቱም በኩል ተመሳሳይ ናቸው። Female urethras are shorter than male urethras, measuring around 4 cm in length and provides less protection against fecal germs, approximately 20 cm. የሴትና የወንድን ዩሬትራ ወይም ከፊኛው በታች ያለውን የሽንት ቧንቧ ቁመት ስናወዳድር የሴቶቹ አጠር ያለ ነው፣ ወደ 4 ሴንቲሜትር አካባቢ፣ የወንዶቹ ደግሞ ወደ 20 ሴንቲሜትር አካባቢ ይሆናል። ስለዚህ ሴቶች ለተለያዩ ፊካል ጀርምስ ወይም ደግሞ በሽታ አምጪ ለሆኑ ረቂቅ ተዋሲያን የመጋለጥ እድላቸውን ይጨምራል። ምክንያቱም ይሄ ዩሬትራው አጭር ስለሆነ ወደ ውስጥ እነዚህ ረቂቅ በሽታ አምጪ ረቂቅ ተዋሲያን ከገቡ ብላደር ጋር በቀላሉ መድረስ ይችላሉ ወይም የሽንት ፊኛ ጋር መድረስ ይችላሉ። በዛም የተለያዩ ችግሮችን ሊፈጥሩ ይችላል። The increased frequency of urinary tract infections or UTIs in women can be explained by this length disparity. እየጨመረ የመጣው በተደጋጋሚ ሴቶች ላይ የሚፈጠረው የሽንት ቧንቧ ኢንፌክሽን ወይም UTI የምንለው በዚህ የቁመት ወይም የዩሬትራ ቁመት ልዩነት ምክንያት የመጣ እንደሆነ መረዳት እንችላለን። In males, the urethra also serves as a reproductive organ, transporting sperm, which is sperm and accessory fluids. ወንዶች ላይ ዩሬትራ እንደ መራቢያ አካልነትም ያገለግላል። ማለትም ስፐርምን ለማጓጓዝ የወንድ የዘር ፍሬና ሌሎች ፈሳሾችን ለማጓጓዝ ያገለግላል። Internal structure of kidney የኩላሊት ውስጣዊ መዋቅርን ደግሞ እንመልከት። The kidney is divided into 3 sections on the inside. በውስጥ በኩል ኩላሊት በ3 ክፍሎች የተከፈለ ነው። እነዚህም outer cortex ምንለው እዚህ ጋር የምታዩት ክፍል የውጫዊ ኮርቴክስ፣ መሀል ላይ ደግሞ medulla in the middle፣ መሀል ላይ ይሄኛው ደግሞ medulla, the renal pelvis in the hilum of the kidney። እዚህ ጋር ደግሞ ሃይለም የምንለው ክፍል ላይ የምናገኘው ደግሞ renal pelvis የምንለው ሶስተኛው ክፍል ነው። The hilum is the concave portion of the bean form where blood arteries and nerves enter and exit the kidney, as well as where the ureters exit. ሃይለም የምንለው የዚህ የባቄላ ቅርጹ ሾጣጣ ክፍል እዚህ ጋር ነጠብጣብ የተደረገበት የምታዩት ሾጣጣውን ክፍል ነው ሃይለም የምንለው። ይሄ ክፍል የደም ስሮች እንዲሁም ነርቮች ወደ ኩላሊቱ ውስጥ የሚገቡበትና የሚወጡበት ቦታ ነው። እንዲሁም ዩሬተር የምንለው የሽንት ቧንቧ መስመር የሚወጣው በዚሁ በሃይለም ክፍል በኩል ነው። The presence of renal corpuscles causes the renal cortex to be granular, and nephron tubules can be observed throughout the renal cortex and renal pyramids,
which make up the majority of the renal medulla. so ይሄ ስለ ውስጣዊው የኪድኒ ወይም የኩላሊት አወቃቀር የሚያብራራ ክፍል ነው። so renal corpuscles የምንላቸው እዚህ ጋር የምትመለከቷቸው ትንንሽ ደም የሚጣራባቸው መዋቅሮች አሉ። ስለዚህ እነዚህ renal corpuscles የምንላቸው ይሄ renal cortex ውስጥ መሰብሰባቸው ግራኑላር ኮርቴክሱን ስንመለከት ግራኑላር ማለትም እዚህ ጋር የተጠራቀመ ወይም የተሰበሰበ የእህል ክምችት ያለ የሚመስል አይነት ምስል ሰጥቶታል ለኮርቴክሱ ክፍል ማለት ነው። ሌላ ደግሞ ኔፍሮን ቲዩቡልስ የምንላቸው አሉ። ሶ ኔፍሮን በመጀመሪያ ምንድነው ስንል ኔፍሮን ትንሹ መሰረታዊ ደም የሚያጣራ የኩላሊት ክፍል ነው ኔፍሮን የምንለው ይሄኛው። ሶ ይሄ የኔፍሮን ደግሞ የተለያዩ ክፍሎች አሉት። ቲዩቡልስ ወይም ደግሞ ቱቦዎችንም የያዘ ነው። እነዚህ ኔፍሮን ቲዩቡልስ ደግሞ በአጠቃላይ ኮርቴክስ የምንለው ክፍል እንዲሁም ደግሞ ይሄ ፒራሚድስ የምንላቸው ክፍል ውስጥ ይገኛል። ሶ ይሄ ፒራሚድ ደግሞ የምንለው ሬናል ፒራሚድ የምንለው እዚህ ጋር እንደምትመለከቱት ፒራሚድ አይነት የሚመስል ቅርጽ የያዘው አብዛኛውን ይሄ የመካከለኛውን ሬናል መዶላ የምንለው ክፍል አለ። ሶ አብዛኛውን የሱን ቦታ የሚሸፍነው ይሄ ሬናል ፒራሚድ የምንለው ነው። ሶ ያ ደግሞ በውስጡ ኔፍሮን ቲዩቡልስን የያዘ ክፍል ነው። ሶ ሬናል ስንል እዚህ ጋር እንዳይምታታችሁ ሬናል ማለት ከላቲን የመጣ ቃል ሲሆን ኪድኒ ወይም ኩላሊት ማለት ነው። ስለዚህ ሬናል የሚለውን ቃል ስንጠቀም ኩላሊትን እንደሚያመለክት አስተውሉ። Each kidney has an average of 8 renal pyramids. እያንዳንዱ ኩላሊት ውስጥ ሁለት ኩላሊት አለ አይደል? ስለዚህ እያንዳንዱ ኩላሊት ውስጥ በአማካይ 8 renal pyramids የምንላቸው እዚህ መካከለኛው መዶላ የሚባለውን አብዛኛውን ክፍል የሚሸፍኑ ፒራሚድስ የምንላቸውን ክፍሎች ይይዛል። The urine produced by the nephrons passes via the renal pelvis and into the ureters, which transports it to the bladder. Urine ወይም ደግሞ ሽንት እዚህ ኔፍሮንስ ውስጥ የሚመረተው ሽንት በሬናል ፐልቪስ ይሄኛው ሬናል ፐልቪስ የምንለው ሶስተኛው የውስጣዊ የኩላሊት ክፍል ማለት ነው። በሬናል ፐልቪስ ያልፍና ወደ የት ይገባል? ዩሬተር ወደምንለው የሽንት ቧንቧ በሁለቱም ኩላሊት በኩል ማለት ነው። ሰው በዚህ በሬናል ፐልቪስ አድርጎ በዩሬተር አድርጎ ያ ደግሞ ወዴት ያጓጉዘዋል ማለት ነው? ወደ ብላደር ወይም ደግሞ ወደ ሽንት ፊኛ ያደርሰዋል። The network of blood arteries in the kidney is an important part of its anatomy and function because it filters blood. እዚህ ኩላሊት ውስጥ የምናገኘው የደም ስሮች አውታረ መረብ ለኩላሊቱ መዋቅር እንዲሁም ተግባር አስፈላጊ ክፍል ነው፣ ምክንያቱም ደም ስለሚያጣራ። ስለዚህ እዚህ ውስጥ የምናገኘው የደም ስሮች አንደኛ ደምን ወደ ኩላሊት በማምጣት እንዲጣራ ያደርጋል። እንዲሁም ደግሞ ኦክሲጅን እንዲሁም የተለያዩ ንጥረ ነገሮች ንጥረ ፈሳሾችን ለኩላሊት አስፈላጊ የሆኑትን ያደርሳል። እንዲሁም ደግሞ ተረፈ ምርቶችንም ደግሞ ያስወግዳል። ስለዚህ እነዚህ ደም ስሮች ለኩላሊቱ ተግባር በጣም አስፈላጊ የሆነ ሚና ይጫወታሉ። The renal hilum is where the arteries, veins and nerves that supply the kidney enter and exit. So renal hilum ቅድም ያየነው ይሄ ሾጣጣው ክፍል ማለት ነው። እነዚህ arteries ደም ወሳጅ ቧንቧዎች፣ veins ደም መላሽ ቧንቧዎች እንዲሁም ደግሞ nerves ወደ ኩላሊቱ የሚገቡበትና የሚወጡበት ክፍል ነው። Renal blood flow begins with the aorta branching into renal arteries and finishes with the renal veins, exiting to join the inferior vena cava, which takes blood back to the heart's right atrium. ኩላሊት ውስጥ ያለውን የደም ፍሰት ስንመለከት የሚጀምረው ኤኦርታ ከምንለው ትልቁ ደምን ወደ ተለያየ የሰውነት ክፍሎች ከሚያደርሰው የደም ቧንቧ ነው። ስለዚህ በኤኦርታ በኩል ወደ ሬናል አርተሪ ይደርሳል። ሶ ይሄ ሬናል አርተሪ ደም ወደ ኩላሊት የሚያደርሰው ቧንቧ ማለት ነው። ከዛ የቱ ጋር ያበቃል? ሬናል
ቬንስ የሚለው ጋር ያበቃል። እነዚህ ሬናል ቬንስ ደግሞ እንደገና መልሰው በኢንፌሪየር ቬና ኬቫ የምንለው አለ አይደለ? በኢንፌሪየር ቬና ኬቫ ደም ወደ ቀኝ ኤትሪየም የምንለው የልብ ክፍል እንዲመለስ ያደርጋል። ስለዚህ ይሄንን መስመር ተከትሎ ነው ደም ወደ ኩላሊት መጥቶ እንደገና ወደ ልብ የሚመለሰው። Before branching into several afferent arterioles and entering the capillaries supplying the nephrons, the renal arteries split multiple times to form additional blood vessels. Nephrons ያልናቸው ውስጥ እዚህ ጋር እንደምትመለከቱት የካፒላሪስ መረብ አለ። ወደ እነዚህ ካፒላሪስ ደም የሚደርሰው በዚህ አፈረንት አርተሪዮል በምንለው ነው። ይሄ አፈረንት አርተሪዮል ደግሞ ደም የሚቀበለው ከየት ነው? ከሬናል አርተሪ። ነገር ግን ቀጥታ ከሬናል አርተሪ ወደ አፈረንት አርተሪዮል አይደርስም። እዚህ ጋር ሬናል አርተሪው አፈረንት አርተሪዮሉ ጋር ከመድረሱ በፊት በተደጋጋሚ ወደ ብዙ ወይም ደግሞ ወደ ተጨማሪ የደም ቧንቧዎች ምን ይሆናል? ስፕሊት ያደርጋል ወይም ይከፋፈላል። ስለዚህ ሬናል አርተሪ ያለ ማለትም ደም ከልብ የሚመጣበት መስመር፣ ከዛ ይሄ ሬናል አርተሪ ደግሞ ወደ ተለያዩ ቅርንጫፎች ይከፋፈልና አፈረንት አርተሪዮል ጋር ደም ይደርሳል። እያንዳንዱ ኔፍሮን ጋር ወዳለ አፈረንት አርተሪዮል ማለት ነው። ከዛ በዚህ በአፈረንት አርተሪዮል አድርጎ ወደ ካፒላሪስ ይደርሳል። እነዚህ ካፒላሪስ ማለት በጣም ትንንሽ የሆኑ የደም ቧንቧዎች ማለት ነው። ከዛ በዚህ አማካኝነት እዚህ ውስጥ ገብተው እንዲጣራ ይደረጋል። As mentioned previously, the functional unit of the kidney is the nephron. ቅድም እንደገለጽ ነው ኔፍሮን የምንለው የኩላሊት መሰረታዊው ትንሹ ቅንጣት ነው። functional unit ማለት ለአጠቃላይ ስርዓቱ አስፈላጊ የሆነ የተወሰነ ተግባር የሚያከናውን የአንድ አካል ወይም ስርዓት ክፍል ትንሹ ቅንጣት ማለት ነው። ስለዚህ ለኩላሊት ፋንክሽናል ዩኒቱ ምንድነው? ኔፍሮን። Each kidney is made up of over 1 million nephrons that dot the renal cortex. እያንዳንዱ ኩላሊት ከ1 ሚሊዮን በላይ ከሆኑ ኔፍሮንስ የተገነባ ሲሆን እነዚህም በዋነኝነት ኮርቴክስ የምንለው ውስጣዊ የኩላሊት ክፍሉ ላይ ተሰራጭተው እናገኛቸዋለን። A nephron consists of 3 parts. አንድ ኔፍሮን ስንመለከት 3 ክፍሎችን የያዘ ነው። አንደኛው ሬናል ኮርፐስል የምንለው ይሄኛው ክፍል አለ። ሬናል ቲዩቡል የምንለው ደግሞ ቱቦ አለ። and the associated capillary network ማለትም ደም ለኔፍሮኑ የሚያደርሰው የደም ስር መረብም ሶስተኛው ክፍል ነው። ሬናል ኮርፐስል የተባለውን የኔፍሮኑን ክፍል እንመልከት። The glomerulus, a network of capillaries that surrounds the renal corpuscle in the renal cortex, is made up of the glomerular or Bowman's capsule, a cup-shaped chamber that surrounds it. ሪናል ኮርፐስል የተባለው ይሄንኛው ክፍል ሲሆን የምናገኘው ሪናል ኮርቴክስ የምንለው የውስጣዊ የኩላሊቱ ክፍል ውስጥ ነው እና 2 ዋና ክፍሎች አሉት። አንደኛው ይሄ ግሎሜሩለስ የምንለው ሲሆን ሌላኛው ደግሞ ቦማንስ ካፕሱል የምንለው ነው። ግሎሜሩለስ የምንለው የካፒላሪስ አውታረ መረብ ነው። ስለዚህ ይሄ ግሎሜሩለስ የምንለው እዚህ ውስጥ በጣም ብዙ ትንንሽ የካፒላሪስ የምንላቸው የደም ቧንቧዎች አሉበት። አንደኛው ክፍል ደግሞ ይሄንን ዙሪያውን ሸፍኖ የሚገኘው ክፍል ደግሞ ወይም ይሄ ካፕ ሼፕድ እዚህ ጋር ኩባያ የሚመስለው ክፍል ደግሞ ይሄ ግሎሜሩለሱ የሚገኝበት ቦማንስ ወይም ደግሞ ግሎሜሩላር ካፕሱል ይባላል። ስለዚህ ይሄን የያዘው አጠቃላይ ክፍል ምን ይባላል? ሬናል ኮርፐስል። ሁለተኛው የኔፍሮኑ ክፍል ደግሞ ሬናል ቲዩቡል የምንለው ነው። So the renal tubule is a long convoluted structure that emerges from the glomerulus and can be split into 3 segments based on function. renal tubule የምንለው ደግሞ ረጅም የሆነ ከዚህ ይሄ renal corpuscle የምንለው አለ አይደለ? ከሱ ይሄ glomerulus ያልነው የካፒላሪስ ስብስብ ከዚህ ነው የሚነሳው። እዚህ ጋር እንደምታዩት ከዚህ ተነስቶ ይሄ ጥምዝምዝ ያለ ወይም convoluted
አይነት መዋቅር ያለው የተጠማዘዘ አይነት መዋቅር ያለው ረጅም ቱቦ ነው። ይሄም ደግሞ በተግባሩ ላይ ተመስርተን ወደ 3 ቦታ እንከፍለዋለን ይሄንን ቲዩቡል። 3ቱ የቲዩቡል ወይም የቱቦ ክፍሎች ደግሞ the proximal convoluted tubule አንደኛው እዚህ ጋር ከግሎሜሩለሱ ተነስቶ ይሄኛው proximal convoluted tubule ይባላል እዚህ ድረስ ያለው። ከሱ ቀጥሎ ደግሞ ያለው ይሄ U shaped ወይም ሀ ቅርጽ የሚመስል ያለው ደግሞ loop of Henle ይባላል which forms a loop with descending and ascending limb። እዚህ ጋር descend እዚህ ጋር ወደ ታች የሚወርደው ascending ደግሞ ይሄ ወደ ላይ የሚወጣው ክፍል አንድ ላይ የያዘው። ስለዚህ ይሄ ወደ ታች የሚወርደውና ወደ ላይ የሚወጣው ምን አይነት ሉፕ ፈጥሯል? ሉፕ ማለት ይሄ ጥምዝ ወይም ደግሞ ይሄ ዩ ሀ አይነት ቅርጽ የሰራው ማለት ነው። ሶ ይሄ ሉፕ ኦፍ ሄነል እንለዋለን። ሶስተኛው ደግሞ the distal convoluted tubule የሚባለው እዚህ ጋር ያለው ይሄ ቀስቱ ያለበት ዲስታል ኮንቮሉትድ ቲዩቡል ይባላል። ስለዚህ እነዚህ ተግባራቸው ላይ ተመስርቶ ነው እነዚህን ቲዩቡል ወይም ቱቦን 3 ቦታ የተከፈለው። The DCT or distal collecting duct joins and discharges the nephron's contents into the collecting ducts. DCT ያልነው ይሄኛው distal convoluted tubule የሚባለው ከዚህ ከኔፍሮኑ ተጣርቶ የሚወጣውን ነገር እዚህ ጋር ከምን ጋር ይገናኛል? የዲስታል ኮንቮሉትድ ቲዩቡል እዚህ ጋር ኮሌክቲንግ ዳክት የሚባል አለ ወይም የመሰብሰቢያ ቱቦ አለ። ስለዚህ ከዚህ ጋር ጆይን ያደርጋል፣ እዚህ ጋር እንደምታዩት ይገጣጠማል። ስለዚህ ከዚህ የሚመጣውን ነገር በሙሉ ወደ ኮሌክቲንግ ዳክቱ እንዲተላለፍ ያደርጋል ወይም ወደሱ ያሳልፋል። ስለዚህ እዚህ ተጣርቶ የመጣው ነገር በሙሉ ተሰብስቦ በዲስታል ኮንቮሉትድ ቲዩቡል አድርጎ ወደ ኮሌክቲንግ ዳክት ወይም ወደ መሰብሰቢያው ቱቦ ይገባል። Urine will eventually pass via the renal pelvis and into the ureters. ስለዚህ አሁን ከዚህ ተጣርቶ ፎርም የተደረገው ወይም የተሰራው ሽንት በኮሌክቲንግ ዳክት ተሰብስቦ ደግሞ ወደ ምን ይመጣል? ወደ ሬናል ፐልቪስ የምንለው ይሄኛው አለ አይደለ? ሬናል ፐልቪስ የምንለው ሶስተኛው የኩላሊት ውስጣዊ ክፍል ማለት ነው። በሬናል ፐልቪስ በኩል አድርጎ ወዴት ይመጣል? ወደ ዩሬተርስ ወደ ምንላቸው የሽንት ቧንቧዎች ወይም የሽንት ቱቦዎች ይገባል። ስለዚህ እዚህ ኩላሊት ውስጥ በጣም በርካታ ከ1 ሚሊዮን በላይ በየአንዳንዱ ውስጥ ኔፍሮንስ አሉ ብለናል። ስለዚህ ከእያንዳንዱ ኔፍሮን ተሰብስቦ በኮሌክቲንግ ዳክት ወደ ሬናል ፐልቪስ ይመጣል። ከዛ ከሬናል ፐልቪሱ ደግሞ ወደ ዩሬተርስ ይመጣል ብሎ ወደ ብላደር ይደርሳል። ሶስተኛው ደግሞ ካፒላሪ ኔትወርክ within the nephron ኔፍሮን ውስጥ የምናገኘው የካፒላሪስ አውታረ መረብ ነው። So the nephron receives blood that needs to be filtered via a capillary network that branches off from the renal arteries. ኔፍሮን መጣራት ያለበትን ደም የሚቀበለው በምን በኩል ነው የሚመጣው? እዚህ ጋር ባለው የካፒላሪስ የምንላቸው በጣም ትንንሽ የሆኑ የደም ቧንቧ አውታረ መረቦች አሉ፣ በእነሱ በኩል ነው። ስለዚህ እነዚህ ካፒላሪስ ደግሞ ከምንድነው ደም የሚያመጡት? ሬናል አርተሪ የምንለው ዋናው ከልብ ወደ ኩላሊት ደምን የሚያመጣው ቧንቧ አለ አይደለ? ሬናል አርተሪ የምንለው። ስለዚህ ይሄ ሬናል አርተሪ ደግሞ ወደ ተለያዩ ቅርንጫፎች ተቀንጥሶ የተለያዩ መስመሮች ሰርቶ ደም ወደ ካፒላሪስ ድረስ እንዲደርስ ያደርጋል። ስለዚህ በዛ መሰረት ወደ ኔፍሮኑ የሚጣራው ደም ይደርሳል። Afferent arterioles are the branches that enter the glomerulus. ከሬናል አርተሪው የሚነሱ የተለያዩ ቅርንጫፎች አሉ አይደለ? የደም ማድረሻ ቅርንጫፎች ማለት ነው። ስለዚህ ሬናል አርተሪው የተለያዩ ቅርንጫፎች ይሰራና እዚህ ጋር ግሎሜሩለስ ያልነው የኔፍሮኑ ክፍል ጋር የሚያደርሰው መስመር ምን እንለዋለን? ይሄኛው አፈረንት አርተሪዮል እንለዋለን። ስለዚህ ከሬናል አርተሪ በተለያየ መስመር አድርጎ እዚህ በአፈረንት አርተሪዮሉ እዚህ ጋር ግሎሜሩለሱ ጋር ይገባል ደም። The glomerular capillary bed is the capillary network that runs through the glomerulus. Glomerular capillary bed ደግሞ የምንለው እዚህ ግሎሜሩለስ ውስጥ ያለውን የካፒላሪ ወይም የትንንሽ ደም ቧንቧዎች አውታረ መረብ ነው።
The peritubular capillary network surrounds and interacts with portions of the renal tubule after the efferent arteriole exit the glomerulus. ፔሪቲቡላር ካፒላሪ ኔትወርክ ደግሞ የምንላቸው ይሄ የኔፍሮኑን ቱቦ ዙሪያ ላይ የምናገኛቸው ካፒላሪስ አሉ። ሰው እነዚህ ደግሞ እዚህ ጋር አፈረንት የምንለው ወደ ግሎሜሩለሱ ደም የሚመጣበት መስመር ነው። ከዚህ ደግሞ ወጥቶ ወደ እዚህ ጋር ቱቦ ዙሪያ ወዳሉት ካፒላሪስ ደግሞ ወይም ፔሪቲቡላር ካፒላሪስ ወደምንላቸው የሚያመጣው ደግሞ መስመር ኤፈረንት፣ ይሄ አፈረንት፣ ይሄኛው ደግሞ ኤፈረንት አርቴሪዮል ይባላል። ስለዚህ ከዚህ ተጣርቶ የወጣው ወደ የት ይሄዳል? ይሄ ሬናል ቲዩቡሉን ዙሪያ ላይ ወደምናገኛቸው ፔሪቲቡላር ካፒላሪ ኔትወርክ። What are the functions of the kidney? የኩላሊት ተግባሮች ምንድን ናቸው? የኩላሊትን በርካታ ተግባራቶች ቅድም የተመለከትናቸውም ነበሩ። ስለዚህ ለማስታወስ ያክል አንደኛው ፊልትሬሽን ኦፍ ብለድ ወይም ደም የማጣራት ስራ ኩላሊት ነው የሚያከናውነው። ሌላ ደግሞ ሬጉሌሽን ኦፍ ኤሌክትሮላይትስ ወይም ደግሞ የሚነራሎችን ምጣኔ መቆጣጠር ሌላኛው ተግባሩ ነው። እነዚህ ኤሌክትሮላይትስ ምንላቸው ሶዲየም፣ ፖታሺየም፣ ካልሲየም ምንላቸውን ምጣኔ መቆጣጠርም ሌላኛው የኩላሊት ተግባር ነው። ሌላ ደግሞ አሲድ ቤዝ ባላንስ ወይም ደግሞ የአሲድ እና የቤዝን ምጣኔ ማስጠበቅ የኩላሊት ተግባር ነው። ዲቶክሲፊኬሽን ዲቶክሲፊኬሽን ደግሞ ደም ውስጥ የሚገኘውን የተለያዩ ተረፈ ምርቶች እንዲሁም ደግሞ ጎጂ የሆኑ መርዛማ የሆኑ ነገሮች እንዲሁም ደግሞ ከመጠን በላይ የሆኑ ንጥረ ነገሮችን አጣርቶ ማስወገድ ማለት ነው። እነዚህ ዋና ዋና የምንላቸው የኩላሊት ተግባሮች ናቸው። The formation of urine ሽንት እንዴት እንደሚሰራ እንመለከታለን። Kidney filters blood in a 3-step process. ኩላሊት ደምን በ3 ደረጃ ባላቸው ሂደት ያጣራል። የመጀመሪያው the nephrons filter blood as it passes through the glomerulus capillary network. የመጀመሪያው ኔፍሮን ውስጥ ያለው ግሎሜሩለስ እዚህ ጋር ማለት ነው። ግሎሜሩለስ የምንለው የካፒላሪ አውታረ መረብ አለ። ስለዚህ በዚህ አድርጎ ደም ወደ ግሎሜሩለስ ውስጥ ከገባ በኋላ እዚህ ውስጥ የመጀመሪያ ደረጃ ምን ይደረጋል? የማጣራት ሂደት ይከናወናል። Except for proteins, almost all solutes are filtered out into the glomerulus by a process known as glomerular filtration. ይሄ የመጀመሪያው የማጣሪያ ሂደት ግሎሜሩላር ፊልትሬሽን እንለዋለን። ማለትም እዚህ ግሎሜሩለስ ውስጥ የሚፈጠር የማጣራት ሂደት ማለት ነው። ስለዚህ እዚህ ውስጥ ደግሞ ትልቅ ሞለኪውልስ ለምሳሌ ከፕሮቲን ውጭ ያሉት ሁሉም ደም ውስጥ የሚገኙ ማለት ይቻላል ሶሊድስ ወይም ሟሚዎች ተጣርተው የሚወጡበት ነው። ስለዚህ በዚህ ደም አድርጎ እዚህ ካፒላሪስ ውስጥ በሚዘዋወርበት ሰዓት ላይ ደም ውስጥ የሚገኙት ሶሊድስ በሙሉ እየተጣሩ ምን ይሰራል? እዚህ ቦማንስ ካፕሱል የምንለው ውስጥ ፊልትሬት ወይም ይሄ ጥል የምንለው ነገር እየተሰራ ይመጣል። ስለዚህ እዚህ ውስጥ የተጣርቶ ከዚህ ይወጣ ምን እናገኛለን? ውሃ፣ አየንስ፣ ግሉኮስ፣ አሚኖ አሲድ እንዲሁም ሌሎች ተረፈ ምርቶችን የያዘ ጥል እዚህ ውስጥ ይፈጠራል። ይሄ ደግሞ እንደገና ወደ ቲዩቡል ወይም ወደ ኔፍሮኑ ቱቦ ይዞ ወደሚሄደው መስመር ማለት ነው። ስለዚህ ይሄ የመጀመሪያው እዚህ ውስጥ የሚከናወነው የማጣራት ሂደት ግሎሜሩላር ፊልትሬሽን እንለዋለን። The filtrate is collected in the tubules of the kidney. ይሄ ጥል ከዚህ ከግሎሜሩላር ፊልትሬሽን የመጣው ጥል ምን ውስጥ ይሰበሰባል? የዚህ የኩላሊቱ ወይም ደግሞ የኔፍሮን ቱቡልስ ወይም ቱቦዎች ውስጥ ይሰበሰባል። ቀጣዩ ደግሞ ከግሎሜሩላር ፊልትሬሽን ቀጥሎ ያለው ቱቡላር ሪአብዞርፕሽን የምንለው ስቴፕ ነው። This is the process by which most of the solutes are reabsorbed in the proximal convoluted tubule. ይሄ ቱቡላር ሪአብዞርፕሽን የምንለው እዚህ ጋር ተጣርቶ የመጣው ጥል እዚህ ፕሮክሲማል ኮንቮሉትድ ቲዩቡል ጋር ድጋሚ አንዳንድ አስፈላጊ የሆኑ ሶሊዩትስ ወይም
ሟሚዎች ደም ውስጥ የሚገኙ ማለት ነው ድጋሚ የሚሳቡበት ወደ ደም እንዲመለስ የሚደረጉበት ሂደት ነው። እነዚህ አስፈላጊ የምንላቸው ውሃ ሊሆን ይችላል፣ አየንስ ወይም የተለያዩ ንጥረ ነገሮች ሊሆኑ ይችላሉ። አስፈላጊ የተባሉትን ለይቶ እንደገና ሪአብዞርብ ወይም መልሶ ወደ ደም መስመር እንዲመለስ ይደረጋል። ሶ ይሄንኛው ደግሞ ቲዩቡላር ሪአብዞርፕሽን የምንለው ሁለተኛው ደረጃ ነው። The filtrate continues to exchange solutes and water with the peritubular capillary network in the Henle loop. filtrate ወይም ይሄ ጥል በዚህ በቱቦ ውስጥ በሚያልፍበት ሰዓት ኤክስቼንጅ ወይም የሟሚዎች እንዲሁም የውሃ ልውውጡ እየቀጠለ ነው የሚመጣው። ማለትም ሪአብዞርብ እየተደረገ ከፊልትሬቱ ወይም ከጥሉ ውስጥ ያለው ውሃ እንዲሁም አንዳንድ አስፈላጊ የሚባሉት ሟሚዎች ወደ ፔሪቲቡላር ካፒላሪ እዚህ ዙሪያ ላይ ደግሞ ፔሪቲቡላር ካፒላሪስ የምንላቸው የደም ቧንቧዎች አሉ ብለናል አይደል? ስለዚህ ከዚህ ከቱቦ ውስጥ በሚያልፍበት ሰዓት ላይ ይሄ ጥል እዚህ ጋር በሄነል ሉፑም ከዚህ መጥቶ በዚህ በሄነል ሉፑም በሚያልፍበት ሰዓት ላይ እዚህ ጋር ደግሞ ፔሪቲቡላር ካፒላሪ የምንላቸው የደም ስሮች አሉ። ስለዚህ እነዚህ ሪአብዞርብ እየተደረጉ ወደ ካፒላሪስ ወደሚገኘው ደም እንዲመለስ ይደረጋል። ስለዚህ ይሄ ቲዩቡላር ሪአብዞርፕሽኑ ይቀጥላል ማለት ነው። during this phase water is also reabsorbed በዚህ ደረጃ ላይ ውሃ ራሱ ሪአብዞርብ ይደረጋል፣ መልሶ ወደ ደም መስመር እንዲገባ ይደረጋል ከዚህ ከጥሉ ውስጥ። ሶስተኛው ሂደት ደግሞ tubular secretion የምንለው ነው which is essentially the inverse of tubular reabsorption. Secretes extra solutes and wastes into the renal tubules. tubular secretion ደግሞ የምንለው የtubular reabsorption ተቃራኒ ወይም ደግሞ ተገላቢጦሽ ነው። ማለትም በtubular reabsorption ጊዜ እዚህ ጥሉ ውስጥ ያሉትን አንዳንድ solutes ወደ ኋላ ወይም ደግሞ ድጋሚ የሚሳቡበት ነው አይደለ? tubular secretion ደግሞ እንደገና ከደም ውስጥ ያሉ ሶሉትስ ወይም አንዳንድ ሟሚዎች እንዲሁም ደግሞ ተረፈ ምርቶች ወደ ሬናል ቲዩብልስ ወይም ወደ ቱቦቹ መልሰው ወደ ጥሉ ውስጥ የሚገቡበት ሂደት ነው። ስለዚህ በቱቡላር ሰክሬሽን ጊዜ ትርፍ የሆኑ ወይም ደግሞ ከመጠን በላይ የሆኑ አንዳንድ ሟሚዎች አዮንስ ሊሆኑ ይችላሉ። እንዲሁም ደግሞ ተረፈ ምርቶች እንዲሁም የተለያዩ ቶክሲንስ ወይም መርዛማ ነገሮች እንዲሁም ድራግስ መድኃኒት እዚህ ጋር መልሰው ከደም ውስጥ ወደ ቱቦ ወደ ሬናል ቲዩብልስ እንዲገባ ይደረጋል። ሶ ይሄኛው ደግሞ tubular secretion የምንለው ነው። The collecting ducts collect filtrate from the nephrons which are then carried into the renal pelvis and eventually to the ureters as urine. Collecting duct ደግሞ የምንለው እዚህ ጋር የመሰብሰቢያ ቱቦ የምንለው በዚህ ውስጥ ተጣርቶ አልፎ የመጣውን ፊልትሬት ጥል ወይም ደግሞ ጥሉ ምንድነው የምንለው ዩሪን ወይም ሽንት። ሶ ይሄንን ጥል ወደ ኮሌክቲንግ ዳክት ወይም ወደ መሰብሰቢያ ቱቦዎች ያልፋል። ስለዚህ ጠቅላላ ኔፍሮን ውስጥ ተጣርቶ የመጣው በኮሌክቲንግ ዳክት አድርጎ ወዴት ይሄዳል? ወደ ሬናል ፐልቪስ ይሄዳል ማለት ነው ዩሪን። ከዛ በሬናል ፐልቪስ አድርጎ ወደ ዩሬተርስ ወደምንላቸው የሽንት መስመሮች ወይም ቱቦዎች ይገባል። Each part of the nephron performs a different function in filtering waste and maintaining homeostatic balance. እያንዳንዱ የኔፍሮን ክፍል ዌስት ወይም ደግሞ ተረፈ ምርቶችን በማጣራት ሂደት እንዲሁም ደግሞ የሆሜኦስታቲክ ሚዛንን በማስጠበቅ ሂደት ውስጥ የተለያዩ ተግባራቶችን ያከናውናሉ። ስለዚህ እያንዳንዱን እዚህ ጋር ምስሉ ላይ የምትመለከቷቸውን እያንዳንዱን ክፍሎች ደግሞ ተንትነን እንመለከታለን። የመጀመሪያው እዚህ ግሎሜሩለስ ውስጥ የሚከናወነው ግሎሜሩላር ፊልትሬሽን ነው። So the glomerulus forces small solutes out of the blood by pressure. እዚህ ግሎሜሩለስ ውስጥ ደም እዚህ ውስጥ ባሉት የደም ስሮች ውስጥ በሚተላለፍበት ሂደት ውስጥ ደም ውስጥ የሚገኙ ትንንሽ የሆኑ ሶሉትስ ወይም ሟሚዎችን በግፊት ኃይል በማጣራት እዚህ ጋር ፊልትሬት ወይም ጥል ይሰራል። ስለዚህ እዚህ ውስጥ ትልልቅ የምንላቸው ሞለኪውልስ ለምሳሌ እንደ ፕሮቲን አይነቱ ፊልተር አይደረግም ወይም አይጣራም። The proximal convoluted tubule
actively transfers toxins and medications from the interstitial fluid into the filtrate and reabsorbing ions, water and nutrients from the filtrate. እዚህ ፕሮክሲማል ኮንቪሌትድ ቲዩብል የምንለው ጋር ደግሞ ሪአብዞርብሽን እና ሰክሬሽን የምንላቸው ሂደቶች ይከናወናሉ። ስለዚህ ከዚህ ተጣርቶ የመጣው ጥል እዚህ ፕሮክሲማል ኮንቪሌትድ ቲዩብል ጋር በሚደርስበት ሰዓት ላይ ቶክሲንስ ወይም መርዛማ የሆኑ ነገሮች እንዲሁም መድኃኒቶች እዚህ የቱቦ ዙሪያ ላይ ያለ ኢንተርስቲሻል ፍሉድ የምንለው ፈሳሽ አለ፣ በህብረ ህዋሶች መካከል የሚገኝ ፈሳሽ ማለት ነው። ስለዚህ እሱ ውስጥ ያሉ መርዛማ ነገሮች እንዲሁም መድኃኒቶች ወደ ጥሉ እንዲገባ ይደረጋል። አንድ ከዛ ደግሞ ከዚህ ከጥሉ ውስጥ ደግሞ አዮኖችን፣ ውሃ እንዲሁም አስፈላጊ የሆኑ ንጥረ ነገሮችን እንደገና መልሶ ወደ ደም እንዲመለስ ይደረጋል። ሪአብዞርፕሽን ማለት ነው። ከፊልትሬቱ ወይም ከጥሉ ተወስዶ እዚህ ዙሪያ ላይ ደግሞ የደም ስሮች ወይም ካፒላሪስ አሉ፣ ወደ እነሱ ይገባል። By selectively secreting ammonia into the filtrate where it interacts with hydrogen ion to generate ammonium ion. The proximal convoluted tubule also regulates blood pH. Proximal convoluted tubule የምንለው ክፍል የደምን ፒኤች ወይም ደግሞ የሃይድሮጅን አየን ክምችትም ለመቆጣጠር ያግዛል። ይሄ እንዴት ነው የሚሆነው ስንል አሞኒያ የሚባለውን ሰክሬት በማድረግ ወይም መርጦ በማመንጨት ነው። ስለዚህ ይሄ አሞኒያ የሚባለው ኩላሊት ውስጥ ይመነጫል። ከዛ ደግሞ እዚህ ፕሮክሲማል ኮንቪሌትድ ቲዩቡል ፍሉድ ወይም እዚህ ውስጥ ያለ ፈሳሽ ውስጥ እናገኘዋለን። ስለዚህ በዚህ ውስጥ ፊልትሬት ወይም ጥል በሚያልፍበት ሰዓት ላይ ጥሉ ውስጥ ያለው የሃይድሮጅን አየን እዚህ ፕሮክሲማል ኮንቪሌትድ ቲዩቡል ጋር ካለው አሞኒየም ጋር በመዋሃድ አሞኒየም አየን ፎርም ያደርጋሉ። ስለዚህ ፊልትሬት ወይም ጥሉ ውስጥ ያለውን የሃይድሮጅን አየን ክምችት እንዲቀንስ ያደርጋል። More ammonia is secreted when the filtrate is acidic. ፊልትሬቱ የበለጠ አሲዲክ ሲሆን ወይም ይሄ ጥሉ የበለጠ የሃይድሮጅን አየን ክምችቱ ሲጨምር ብዙ አሞኒያ እንዲመነጭ ይደረጋል። ስለዚህ ብዙ ሃይድሮጅን አየን ኮንሰንትሬሽን አለው ማለትም አሲዲክ ሆኗል። ስለዚህ ብዙ አሞኒያ በማመንጨት አሞኒየም እንዲፈጠር በማድረግ የሃይድሮጅን አየን ክምችቱን እንዲቀንስ ያደርጋል። ስለዚህ በዚህ መንገድ የፒኤች ወይም የሃይድሮጅን አየን ኮንሰንትሬሽን ወይም ክምችትን ይቆጣጠራል። ሶስተኛ ላይ ደግሞ aquaporin containing cells border the descending loop of Henle, allowing water to flow from the filtrate into the interstitial fluid. ሌላ ደግሞ እዚህ loop of Henle የምንለው ይሄ የወራጁ ክፍል ላይ አኳፖሪን የሚባል ፕሮቲን የያዙ ህዋሶች እናገኛለን እዚህ ጠርዝ ላይ። እነዚህ አኳፖሪን የያዙ ህዋሶች ደግሞ ይሄ አኳፖሪን የሚባለው ፕሮቲን በሽፋኖች መካከል ያለን የውሃ ፍሰት የሚያፋጥን ነው። በዛ ውስጥ ውሃ ማለፍ እንዲችል የሚያደርግ ማለት ነው። ስለዚህ እዚህኛው ክፍል ላይ ውሃ ከዚህ ከጥሉ ውስጥ ወጥቶ ወደ ኢንተርስቲሻል ፍሉድ ወይም እዚህ ዙሪያ ላይ ወዳለው ፈሳሽ ሪአብዞርብ እንዲደረግ ወይም መልሶ እንዲሳብ ይደረጋል። አራተኛው ክፍል ላይ ደግሞ sodium and chloride ions diffuse into the interstitial fluid in the thin section of the ascending loop of Henle. እዚህ ascending የምንለው ማለትም ይሄ ወደ ላይ የሚወጣው የሄነል የምንለው ቱቦ ክፍል ደግሞ ወደ ላይ የሚወጣው ማለት ወደ ዲስታል ቲዩቡል የሚወስደው መስመር ማለት ነው። ይሄኛው ሁለት አይነት ክፍሎች አሉት። ስስ የሆነ ክፍልና ወፍራም የሆነ ክፍል አለው። እዚህ ቲን ፓርቱ ወይም ስስ የሆነው ክፍል ላይ ሶዲየም እና ክሎራይድ አየንስ ወደ ኢንተርስቲሻል ፍሉድ ማለትም ከዚህ ከፊልትሬቱ ከጥሉ ወጥተው እዚህ ዙሪያ ላይ ወደሚገኘው ፈሳሽ ያለምንም ኃይል ተጨማሪ ኃይል ዲፊውዝ አድርገው ፈልሰው ወደ ኢንተርስቲሻል ፍሉድ ሪአብዞርብ ይደረጋሉ። These same ions are actively transferred into the interstitial fluid in the thick region. ወደ ወፍራሙ የሉፑ ክፍል ደግሞ ስንመጣ እነዚሁ ተመሳሳይ አየኖች ማለትም ሶዲየም እና ክሎራይድ ወደ ኢንተርስቲሻል ፍሉዱ ሪአብዞርብ ይደረጋሉ። ማለትም
ከዚህ ከፊልትሬቱ ወይም ከጥሉ እዚህ ዙሪያ ላይ ወዳለው ፈሳሽ ተመልሰው ይስታባሉ። ልዩነቱ ግን ምንድነው? እዚህ ጋር ያለው አክቲቭ ትራንስፖርት ነው። ማለትም ኤነርጂ ወይም ኃይል የሚያስፈልገው ሂደት ነው እዚህ ጋር የሚከናወነው። ነገር ግን እዚህ ሁለቱም ላይ reabsorption of sodium እና chloride ይኖራል። The filtrate becomes increasingly dilute as it passes up the lake because salt but not water is lost. እዚህ ውስጥ ያለው ፊልትሬት ወይም ጥሉ በዚህ በሉፕ ኦፍ ሄነል ወደ ላይ እያለፈ በሚመጣበት ጊዜ የበለጠ ዳይሉትድ የሆነ ማለትም የያዘው የውሃ መጠን ከውስጡ ካለው ንጥረ ነገር ወይም ደግሞ ውስጡ ካለው አየን ወይም ደግሞ ሳልት መጠን የውሃው መጠን ከፍ እያለ ይመጣል። ምክንያቱም በዚህ ጋር በሚያልፍበት ሰዓት ላይ እንዳየነው እዚህ አሰንዲንግ ወይም ወደ ላይ የሚያልፍበት ክፍል ላይ ምን ሪአብዞርብ ይደረጋል ብለናል? ሶዲየም እና ክሎራይድ ወይም ሳልት። ስለዚህ ይሄ ሪአብዞርብ በሚደረግበት ሰዓት ላይ እዚህ ውስጥ ፊልትሬት ውስጥ ጥሉ ውስጥ ያለው የሶዲየም እና የክሎራይድ መጠን ይቀንሳል። ስለዚህ ከውሃው መጠን የሶዲየም እና የክሎራይዱ መጠን ቀነሰ ማለት ይሄ የበለጠ ዳይሉትድ ወይም የውሃው መጠኑ ከፍ ያለ ጥል እየሆነ ይመጣል። ምክንያቱም ሶዲየም እና ክሎራይድ ናቸው እዚህ ጋር ወደ ከፊልትሬቱ ወይም ከጥሉ ወደ ኢንተርስቲሻል ፍሉድ ወይም እዚህ ዙሪያ ላይ ወዳለው ፈሳሽ ሪአብዞርብ የሚደረጉት ወይም መልሰው የሚወሰዱት። ውሃ ግን እዚህ ጋር ሪአብዞርብ አይደረግም ወይም መልሶ ወደ ኢንተርስቲሻል ፍሉዱ ወይም ከጥሉ እንዲወጣ አይደረግም። አምስተኛ ላይ ወይም ደግሞ እዚህ ዲስታል ቲዩቡሉ ጋር ደግሞ ምን ይፈጠራል የሚለውን ስንመለከት potassium and hydrogen ions are selectively secreted into the filtrate in the distal convoluted tubule, while sodium and chloride and bicarbonate ions are reabsorbed to maintain blood pH and electrolyte balance. እዚህ ዲስታል ቲዩቡሉ ጋር ደግሞ አንዳንድ አዮኖች ሰክሬት ይደረጋሉ ወይም ይመነጫሉ። አንዳንዶቹ ደግሞ ሪአብዞርብ ይደረጋሉ ወይም ተመርጠው ከውስጥ ድጋሚ ተስበው ከፊልትሬቱ ወይም ከጥሉ እንዲወጡ ይደረጋሉ። ይሄ በሚያስፈልገው ለምንድን ነው? የደምን የሃይድሮጅን አየን ኮንሰንትሬሽን ወይም ፒኤች ምጣኔ ለማስጠበቅ እንዲሁም ደግሞ የኤሌክትሮላይትስ ወይም ደግሞ የሚነራሎችን ምጣኔ ወይም ሚዛን ለማስጠበቅ ነው። ስለዚህ ሰክሬት የሚደረጉት ወደ ፊልትሬቱ ወይም ወደ ጥሉ እንዲገቡ የሚደረጉት አዮኖች ፖታሺየም እና ሃይድሮጅን አየንስ ናቸው። ሪአብዞርብ የሚደረጉት ወይም ደግሞ ከጥሉ እንዲወጡ ደግሞ የሚደረጉት ሶዲየም፣ ክሎራይድ እና ባይካርቦኔት የምንላቸው አየንስ ናቸው። የመጨረሻው ክፍል ላይ እዚህ ኮሌክቲንግ ዳክት የምንለው ወይም የመሰብሰቢያ ቱቦ ላይም ደግሞ reabsorption ይካሄዳል። So solutes and water from the filtrate are reabsorbed by the collecting duct resulting in dilute urine. So እዚህ ኮሌክቲንግ ዳክት ጋር ደግሞ እንደገና ውሃ እንዲሁም አንዳንድ ሶሊዩትስ ወይም ዋሚዎች ለምሳሌ ሶዲየም፣ ክሎራይድ ከጥሉ ሪአብዞርብ ይደረጋሉ ወይም ተስበው ይወጣሉ በዚህ በኮሌክቲንግ ዳክት ወይም በመሰብሰቢያ ቱቦ። ስለዚህ እዚህ መጨረሻ ላይ ምን ፎርም ይደረጋል? ዳይሉት የሆነ ዩሪን ማለትም የፈሳሽ መጠኑ ከሟሚ መጠኑ ትንሽ ከፍ ያለ ሽንት ወይም ዩሪን ፊልትሬት ጥል ይፈጠራል መጨረሻ ላይ። እሺ ተማሪዎች በመጨረሻ የምትሰሩት አንድ አክቲቪቲ ይኖራል። የቡድን አክቲቪቲ ነው። ከ3 እስከ 4 ተማሪ ያለው ቡድን መስረታችሁ እነዚህን ጥያቄዎች ስሯቸው። የመጀመሪያው do you find any relationship between circulatory system and excretory system? የማስወገጃ ስርዓትንና የደም ዝውውር ስርዓትን የሚያቆራኝ ወይም የሚያገናኝ ነገር አይታችኋል ወይ? እነዚህ ሰርኩላቶሪ እና ኤክስክሪቶሪ ሲስተምን የሚያገናኙት ነገሮች ምንድን ናቸው? ወይም የሚያስተሳስሯቸው ነገሮች ምንድን ናቸው? ሁለተኛው ደግሞ nowadays our society is affected by kidney diseases. What could be the reason? አሁን ማህበረሰባችን በተለያዩ የኩላሊት በሽታዎች እየተጠቃ ይገኛል። የዚህ ምክንያት ምን ሊሆን ይችላል? The circulatory system delivers blood to the kidneys for filtration, while the excretory system removes waste and helps regulate blood composition. Circulatory system ወይም የደም ዝውውር ስርዓትና የማስወገጃ ስርዓትን የሚያስተሳስረው ነገር ስንመለከት የደም ዝውውር ስርዓት
ኩላሊት ጋር ደርሶ የሚጣራውን ደም የሚያደርሰው ሰርኩላቶሪ ሲስተም ነው። ስለዚህ ከልብ ተነስቶ በሰርኩላቶሪ ሲስተም ደም ወደ ኩላሊት በመድረስ ኩላሊት ውስጥ ይጣራል። ስለዚህ ይሄ ኩላሊት ውስጥ ያለው ደግሞ የማስወገጃ ስርዓት ደም ውስጥ የሚገኙ የተለያዩ ተረፈ ምርቶች እንዲሁም ደግሞ መወገድ ያለባቸው ከመጠን በላይ የሆኑ ንጥረ ነገሮች ወይም ሰብስታንሶችን በማስወገድ የደምን ይዘት ይቆጣጠራል። Kidney diseases have become increasingly prevalent in society due to several factors. የኩላሊት በሽታ በጣም በከፍተኛ ሁኔታ በማህበረሰብ ውስጥ እየተስፋፋ ይገኛል። ለዚህም ደግሞ የተለያዩ ምክንያቶችን ማንሳት ይቻላል። ዲያቤትስ ወይም የስኳር በሽታ መኖር፣ ሃይፐርቴንሽን ወይም የደም ግፊት፣ ስሞኪንግ ማጨስ፣ ሀርት ዲዚዝ የልብ በሽታ፣ ኤጅ ወይም የእድሜ መግፋት፣ ላይፍ ስታይል ፋክተርስ ወይም ደግሞ የአኗኗር ዘይቤ have a long history of taking painkillers including over-the-counter products. ለረጅም ጊዜ የፔንኪለርስ ወይም ደግሞ የህመም ማስታገሻዎችን መውሰድ ኦቨር ዘ ካውንተር ፕሮዳክትስ ደግሞ የምንላቸው ያለ ሐኪም ትዕዛዝ ተገዝተው መወሰድ የሚችሉ መድኃኒቶች ማለት ናቸው። እነዚህም የኩላሊት በሽታ የመጋለጥ እድልን ያሰፋሉ። Repeated urinary tract infection which can also lead to kidney infections and can cause long-term damage to the kidneys. እንዲሁም ደግሞ በተደጋጋሚ የሚፈጠር የሽንት ቧንቧ ኢንፌክሽን ወደ ኩላሊት ኢንፌክሽን ሊያመራ ይችላል። እንዲሁም ደግሞ በጊዜ ሂደት ወደሚመጣ ከፍተኛ የኩላሊት ጉዳት ሊያደርስ ይችላል። ስለዚህ እነዚህ ዋና ዋና የሚጠቀሱ ምክንያቶች ናቸው። የዛሬው ትምህርታችን ይሄንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ።